ህይወት ላይ የምታገኙት የፈለጋችሁትን ሳይሆን የሆናችሁትን ነው። እንዴት የሚለውን ነገር በደንብ አሳያችኋለሁ። ብዙ ጊዜ ብዙ ነገሮችን እንፈልጋለን። የሆነ ገንዘብ ትፈልጋላችሁ፣ የሆነ ሪሌሽንሽፕ ትፈልጋላችሁ፣ የሆነ ጤና ትፈልጋላችሁ፣ ብቻ ብዙ ነገር እንፈልጋለን። ግን ደግሞ በምላሹ አናገኝም። አሁንም መልሰን የድሮን ነው የምናገኘው። በዛሬ ቪዲዮ ላይ እንዴት መሆን እንደምትችሉ እና ሆናችሁ ደግሞ የምትፈልጉትን እንዴት ማግኘት እንደምትችሉ በደንብ አሳያችኋለሁ። ሁሌ እንደማወራችሁ አንድ ለአንድ ኮቺንግ የምትፈልጉ ሰዎች ማለት ነው፣ አሁን ካላችሁበት አይደንቲቲ ከፍ ማለት የምትፈልጉ ያላችሁን ውጤት መቀየር የምትፈልጉ ሰዎች የ2 ሰዓት እንዲሁም ደግሞ የ1 ወርና ከዛ በላይ ፐርሰናል ዋን ቱ ዋን ኮቺንግ ስለምሰጥ ማለት ነው፣ ፍላጎት ያላችሁ ሰዎች ክራይቴሪያውን ልክላችኋለሁ። ዲስክሪፕሽን ላይ ያለውን ኮንታክት ተጠቅማችሁ አውሩ። ወደ ቪዲዮ እንግባ። ብዙ ነገር እንፈልጋለን፣ ማይፈልግ ሰው የለም። መንገድ ላይ ወጣችሁ ስኬታማ መሆን ትፈልጋለህ ወይ ብትሉት ሁሉም ሰው ነው የሚላችሁ። ምን ትፈልጋለህ ብትሉት ይሄን ይላችኋል። ግን ሁሉም ሰው አያገኝም። ለምን ካላችሁኝ የምናገኘው ምንፈልገውን አይደለም። ሁሉም ሰው ይፈልጋል፣ ግን የሆነውን ነው። መሆን ደግሞ ሲባል ያለን ሐሳብ ያለን ስሜትና ምን ተገብረው ተግባር ማለት ነው። ይሄን ስላችሁ እንዴት ነው መሰላችሁ? ሐሳባችን ከምንፈልገው ነገር ጋር የሚመሳሰል መሆን አለበት። ስሜታችንም ከምንፈልገው ውጤት ያለው ሰው ሊኖረው የሚችለውን ስሜት ሊኖረን ይገባል። ለምሳሌ ገንዘብ ትፈልጋላችሁ፣ አሁን ካላችሁ በላይ ገንዘብ ትፈልጋላችሁ። ግን የሚሰማችሁ ስሜት ፍርሃት፣ እጥረት እንዲሁም ደግሞ ሌላ ነገሮች ከሆነ ተቃራኒ ማለት ነው። ገንዘቡን ስታገኙ እኮ ደስ ነው የሚላችሁ፣ ገንዘቡን ስታገኙ መትረፍረፍ ነው የሚሰማችሁ። ነገር ግን እናንተ አሁን እየተሰማችሁ ያለው ኦልሬዲ አሁን እንዳላችሁ ውጤት ነው። አሁን ገንዘብ እንደሌለው ሰው የምፈልጉት ማለት ነው። አሁን ላይ እንደሚሰማችሁ አይነት ስሜት ውጤት ነው የምናገኘው። ስለዚህ ያ የምፈልጉት ውጤት ያለው ሰው ምንድን ነው የሚሰማው ብላችሁ ያ ሰው እንደሚሰማው አሁን ሊሰማችሁ ይገባል። ህይወት ላይ የምናገኘው ያለንን ብቻ ነው፣ ላለው ይጨመርለታል። ህይወት ላይ ያላችሁን ነው መልሳችሁ የምታገኙት፣ በስሜት በሀሳብ ያላችሁን ማለት ነው። ሀሳባችሁ እንደምትፈልጉት ሲሆን ክሊር ኢንቴንሽን ሲኖራችሁ፣ ስሜታችሁም ደግሞ ኤሌቬትድ ሲሆን እንደምትፈልጉት አይነት ውጤት ያለው ሰው ስሜት ሲኖራችሁ እና ደግሞ ተግባራችሁም ያ ውጤት ያለው ሰው የሚተገብረውን ተግባር ስትተገብሩ ኦልሬዲ ያን ሰው ሆናችኋል ማለት ነው። አለማግኘታችሁ ነገር ግን ብዙ ሰው ይሄን አያደርግም። ይፈልጋል፣ ግን ዴይሊ ውሎ ላይ የምትኖረው ማለት ነው ስሜት ዝቅ ብሎ ነው። ኦልሬዲ እንደሌለው ሰው አሁንም እንደተቸገረ ሰው እየተሰማ ነው። ነገራችሁ ስሜታችሁን ለመቀየር ማግኘት አይጠበቅባችሁም። ስሜታችሁን አሁን በሀሳብ ብቻ መቀየር ትችላላችሁ። ሀሳባችሁን የምትፈልጉበት ነገር ላይ በማድረግ አሁን ሰውነታችሁም ደግሞ እንዲሰማው በማድረግ ያ ሰው ሊያደርግ የሚችላቸውን ነገሮች በማድረግ ያ ሰው የሚወስነውን ውሳኔ በመወሰን ያ ሰው አክት በሚያደርግበት መንገድ አክት ማድረግ ስንጀምር አሁን አለማግኘት አንችልም ውጤቱ። ግን እንደነገርኳችሁ አሁን አክት በምታደርጉበት መልኩ አክት እያደረጋችሁ አሁን ባላችሁ ልምድ እየሄዳችሁ አሁን የሚሰማችሁ ስሜት እየተሰማችሁ ያ የምትፈልጉትን ነገር አታገኙ። ለዛ ነው 10 ዓመት 5 ዓመት ብዙ ሰው የሚወስድበት ማለት ነው። ነገራችሁ ግን ይህን ነገር በደንብ ኢንተርናላይዝ አድርጋችሁ አሁን ላይ ቁጭ ብላችሁ የምትፈልጉትን በግልጽ አውቃችሁ የምትፈልጉትን ውጤት ያለው ሰው ምን አይነት ሀሳብ አለው የሚለውን አውቃችሁ ጽፋችሁ የምትፈልጉት ውጤት ያለው ሰው ምን አይነት ስሜት ይሰማል የሚለውን አውቃችሁ ምን አይነት ተግባሮችን ተገብራል የሚለውን አውቃችሁ አሁን እሱን ብትሆኑ ብዙ ጊዜ የማይወስድባችሁ። ለምን? ተግባራችሁ ሁሉ ከዛ ሰው ተነስታችሁ ስለሆነ ውጤታችሁ እንደዛ ነው የሚሆነው። እድሎች ይታያችኋል። እሱ የሚታየው ማለት ነው። ኦልሬዲ እሱ የሚባል የለም፣ በቃ በኋላ የሚባል የለም። አሁን ስትሆኑት በቃ ውጤታችሁም እሱን ነው የሚሆነው። ይሄ አሁን የመዘሩት ዘር ኤክስፕረስ መሆን ይፈልጋል። አሁን የምትመቹ ሰዎች ስለሆናችሁ ሀሳብ፣ ስሜት፣ ተግባራችሁ እንደዛ ሰው ስለሆነ የምትመቹ ስለሆነ ውጤቱም እናንተ ህይወት ላይ መግባትና በእናንተ ውስጥ መገለጥ ይፈልጋል። ስለዚህ አሁን ያንን ሰው መሆን አለባችሁ። ካልሆነ ትለፋላችሁ፣ ሊትራሊ ትለፋላችሁ፣ ታስባላችሁ፣ ትለፋላችሁ፣ ትሰራላችሁ በጣም ግን የሚሰማችሁ አሁንም እንዳላችሁበት እንደሌላችሁ እንዳላገኛችሁ ስለሆነ የሚሰማችሁ መጨረሻ ላይ እሱ ነው የምታገኙት። ለዛ ነው በጣም ብዙ የሚለፋ ሰው ባለበት ግን ደግሞ ትንሽ ውጤት የሚያገኝ ሰው ነው ያለው። ይህንን ስታዩ ለምንድነው ግን ፈጣሪ ምናምን ልትሉ ትችላላችሁ። ህይወት ግን ለምንድነው እንደዚህ ፌር አይደለችም ልትሉ ትችላላችሁ። ፌር ሁና ፌር ሳትሆን ቀርታ ሳይሆን እናንተ ህግ ስላልተረዳችሁ ነው። ህይወት ሞራል ምናምን የሚባል ነገር የላትም። ሰዎች ናቸው የገነባ ነው ሞራል የሚባል ነገር እና መልፋት ነው ውጤት የሚያመጣው የሚለውንም የሆነ ሰው አስተምሯችሁ ነው። በእርግጠኝነት የሆነ ቀጣሪ ሰውዬ ነው መልፋት ምናምን ብሎ ያስተማረን።
እንጂ መስራት አያስፈልግም አይደለም። በደንብ እንሰራለን። ግጥም አድርጌ ነው የምሰራው። ነገር ግን የምታገኙት የሆናችሁትን ነው። ህይወታችሁ ላይ ተገልጦ የምታዩት ኤክስፔሪየንስ የምታደርጉት ኦልሬዲ ያላችሁ ማለት እንደነገርኳችሁ ነው። መሆን ስላችሁ ሀሳብ፣ ስሜት፣ ተግባራችሁ ዩር ፐርሰናሊቲ ክሬትስ ዩር ፐርሰናል ሪያሊቲ ይባላል። ያላችሁ ማንነት ያላችሁን ውጤት ክሬት ያደርጋል። ማንነታችሁን ስቀይሩ ውጤታችሁ መቀየሩ አይቀርም። ማንነት ደግሞ የምንለው ሀሳብ፣ ስሜት፣ ተግባራችንን ነው። አሁን ጀምራችሁ እሱን ቀይሩ፣ ህይወታችሁ ይቀየራል። የምር ያገኛችሁትን ነገር ኮሜንት ላይ ጻፉልኝ። ምናልባት በዲቴል ሼር እንዳደረጋችሁ የምፈልጉትም ነገር ካለ ኮሜንት ላይ ጻፉልኝ እና ገብቷችሁ የወሰናችሁትንም ነገር ጻፉልኝ። +1-1 ኮችንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ይመቻችሁ።